ዳይሬክት ኤንድ ኢንዳይሬክት ስፒች ምንድን ናቸው? የቀጥታ ወይም ደግሞ ዳይሬክት እና የተናጋሪ ንግግር ሪፖርትድ ስፒች። የቀጥታ ንግግር የምንለው የተጠቀሰ ንግግር ተብሎ ይጠራል። አንድ ሰው የተናገረውን በትክክለኛው ባለው መሰረት ራሳቸውን ቃላት በመጠቀም ትምህርተ ጥቅስ ምልክቶች መካከል ይዞ ያሳያል። ይህ ማለት ዳይሬክት ማለት ነው። አሁን ያወራሁት የተናጋሪ ንግግርን ወይም ደግሞ የተገለጸ ንግግር ተብሎ ይጠራል። ይህ የተናገረውን ያለ ትምህርተ ጥቅስ ምልክቶች በተለዋዋጭ ቃላት ይዘረዝራሉ። ብዙውን ጊዜ ስም እና ቃላት ይቀይራል። እንደገና ደግሞ ይህ በታሪኮች ዜና ወይም ማጠቃለያዎች ውስጥ ንግግሮቹ በጥሩ ሁኔታ ለማድረግ ይረዳል ማለት ነው። ኦኬ ስለዚህ በእንግሊዝኛ ሲሆን ዳይሬክት ስፒች ኦልሶ ኮልድ ኮትድ ስፒች reports exactly what someone said using their own words inside quotation marks. Indirect speech or reported speech retells what was said without quotes, often changing the word to fit the reporter's perspective. This helps makes conversation flow naturally in writing, like in stories, news, or summaries. Okay. ምን አይነት ጥያቄዎችን ነው የሚመልሱት ወይም ደግሞ ምን አይነት ነገሮችን ለማስተላለፍ እንጠቀማቸዋለን ወደሚለው ስንመጣ ለምሳሌ እንደ እሷ ምን አለች ወይም ደግሞ እሱ እንደዚህ ብሎ ነገረኝ የሚሉትን ለማሳየት ልትጠቀሟቸው ትችላላችሁ። በእንግሊዝኛ they answer questions like what did she say or he told me that ብላችሁ ልትናገሩባቸው ትችላላችሁ። ምሳሌ ልስጣችሁ። ዳይሬክት ሲሆን she said I'm tired እሷ ደክሞኛል አለች። ደክሞኛልን በኮቴሽን ውስጥ ነው ያስገባ ነው ወይም ደግሞ በትምህርተ ጥቅስ በአማርኛ። ኢንዳይሬክት ሲሆን ይሄ ሲቀየር she said that she was tired እሷ ደክሞኛል ብላለች ብሎ ተናጋሪው የመጀመሪያው ተናጋሪ ቀጥታ የተናገረውን ቀይሮ ይሄ ሌላ አድማጭ የነበረ ለሶስተኛ ሰው ሲናገር ነው ማለት ነው። ኦኬ ለመቀየር ህጎች ከቀጥታ ወደ ተናጋሪ ለመቀየር የተወሰኑ ለውጦች ያስፈልጋሉ። ጊዜዎቹ ወደ ያለፈ ይቀየራሉ። ስለዚህ ባክ ሽፍት ያደርጋሉ። ስሞቹ በተናጋሪው አንጻር ይቀየራሉ። ስለዚህ ተለዋጠ ስሙ እሷ እንደዚህ ያለች እንዳልነው ማለት ነው። አሁን ላይ እኔ ብላ የተናገረችውን እሷ እንዳልነው ጊዜና ቦታ ቃላት እነዚህ ይቀየራሉ። ጥያቄዎች እንደገና አረፍተ ነገሮች ይቀየራሉ። በተናጋሪው ውስጥ በተናጋሪው እያልን ያለ ነው። በነገራችን በተናጋሪው መጀመሪያ ላይ እንዳወራ ነው ኢንዳይሬክት ስፒችን ነው ተናጋሪው ወይም ደግሞ ሪፖርትድ ስፒች የምንለው ተናጋሪው እያለን ነው። እዚህ ጋር ሪፈር እያደረግን ያለው ግራ እንዳይገባችሁ ማለት ነው። ስለዚህ በተናጋሪው ስንል ሪፖርትድ ስፒች ነው። ከዛ ውጪ ከሆነ እነግራችኋለሁ። በተናጋሪው ውስጥ ትምህርተ ጥቅስ ምልክቶች የሉ። ኦኬ ስለዚህ በእንግሊዝኛ ሲሆን rules for changing direct to indirect speech, converting direct to indirect involves specific changes, tense back shift ስለዚህ አንዱ ወደ ኋላ መመለስ ማለት ነው። እንደገና ደግሞ go to past ልትሉ ትችላላችሁ። ኦኬ pronouns adjust to the reporter's time, place ስለዚህ word update and questions statements adapt, no quotes in indirect ላይ ምንም አይነት ኮቴሽን የለም። ኦኬ ስለዚህ ስቴትመንት ሲሆን ምን ታደርጋላችሁ ወደሚለው እንምጣ። ስቴትመንት ሲሆን ወይም የተናጋሪ ንግግሮች ለመቀየር ምን ትጠቀማላችሁ? for simple statement use that ትጠቀማላችሁ። ቀላል አረፍተ ነገሮች በሚሆኑ ጊዜ ማለትም ጥያቄ በማይሆኑ ጊዜ፣ ትእዛዝ በማይሆኑ ጊዜ ማለት ነው። ስለዚህ ቴንስ ባክ ሽፍት ለምሳሌ ፕሬዘንት ወደ ፓስት ይቀየራል፣ ፓስት ወደ ፐርፌክት ይቀየራል፣ ወደ ፓስት ፐርፌክት ይቅርታ፣ ዊል ወደ ውድ ይቀየራል። ምሳሌ ልስጣችሁ። ዳይሬክት ሲሆን he said I like coffee እሱ ቡና ወዳለው አለ። ቡና ወዳለውን በትምህርተ ጥቅስ ውስጥ ነው ያስገባ ነው። ተመልከቱ። ኢንዳይሬክት ሲሆን he said that he liked coffee እሱ ቡና እንደሚወድ ተናገረ። ስለዚህ እዚህ ጋር ዛት ተጠቅማችኋል አስተውላችሁ ከሆነ። እንደገና ደግሞ አይል የነበረው ዳይሬክት ላይ ወደ ሂ ተቀይሯል። ኦኬ ዳይሬክት ሌላ ምሳሌ ልስጣችሁ። we will go tomorrow በኮቴሽን ውስጥ they said ይላል። ከዛ ቀጥሎ እነሱ ነገ እንሄዳለን አሉ። ነገ እንሄዳለን በኮቴሽን ውስጥ ነው። ኢንዳይሬክት ሲሆን they said that they would go the next day ስለዚህ tomorrow ወደ next day ተቀይሯል አስተውላችሁ ከሆነ። እንደገና ደግሞ we ይል የነበረው they ሆኗል። ምክንያቱም ይሄንን ኢንዳይሬክት እየተናገረ ያለው ሌላ ሰው ስለሆነ ከነሱ ከቡድኑ ውጪ ያለ ሰው ስለሆነ እነሱ ቀጣይ ቀን እንሄዳለን ብለው አሉ ተብሎ ነው ሪፖርት የተደረገው ማለት ነው። ኦኬ ኩዌስችን ሲሆን ጥያቄዎችን ለመጠየቅ yes no questions ሊሆን ይችላል። use if whether wh ኩዌስችን ሲሆን ደግሞ wh ወርዱ እዛው ይቆያል። ስለዚህ
ቼንጅ ቱ ስቴትመንት ኦርደር ኖ ኩዌስችን ማርክ። ስለዚህ ወደ ምንም አይነት ጥያቄ ምልክት አይኖረውም። እንደገና ወደ ስቴትመንት ትቀይሩታላችሁ፣ ወደ ተናጋሪ አይነት አረፍተ ነገር ትቀይሩታላችሁ ማለት ነው ጥያቄውን። ዳይሬክት ሲሆን ምሳሌ ልስጣችሁ። ሺ አስክድ አር ዩ ካሚንግ፣ እሷ ትመጣለህ ስትል ጠየቀች ወይም ብላ ጠየቀች ልትሉ ትችላላችሁ። ይህ ኢንዳይሬክት ሲሆን ሺ አስክድ ኢፍ ወይም ደግሞ ዌዘር አይ ዋዝ ካሚንግ፣ እንደመጣ ጠየቀች። ኦኬ እሷ መመጣ እንደሆነ ጠየቀች ይሆናል ማለት ነው። ሺ አስክድ ኢፍ አይ ዋዝ ካሚንግ ወይም ደግሞ ሺ አስክድ ዌዘር አይ ዋዝ ካሚንግ። ኢፍ ወይም ደግሞ ዌዘር የሚሉት ነው የገቡት። ቀደም ብላችሁ አስተውላችሁ ከሆነ ስቴትመንት ላይ ዛት ነበር የገባው። እዚያ ኩዌስችን ሲሆን ግን ኤፍ ወይም ደግሞ ዌዘር ነው የተጠቀማችሁት ማለት ነው። ለምን ደብሊው ኤች ኩዌስችን አዎ እመጣለሁ ወይም አይ አልመጣም ነው ሊመልስ የሚችለው እዚህ ጋር ሰውየው። ለዛ ነው ኤፍ ወይም ደግሞ ዌዘር የተጠቀማችሁ። ግን ደብሊው ኤች ሲሆን ተመልከቱ። ዳይሬክት ዌር ኢዝ ዘ ቡክ ሂ አስክድ፣ እሱ መጽሐፉ የት ነው ሲል ጠየቀ። እዚህ ጋር የስ ኦር ኖ አይደለም፣ ደብሊው ኤች ኩዌስችን ነው። ስለዚህ መጽሐፉ የት እንዳለ ነው እዚህ ጋር ሊነግር የሚችለው። ኢንዳይሬክት ሲሆን ሂ አስክድ ዌር ዘ ቡክ ዋዝ። ስለዚህ ዌርን ኪፕ አድርገነዋል፣ ምንድነው አስቀርተነዋል ማለት ነው። ዌር ኢንዳይሬክት ሲሆንም ይቀራል። ደብሊው ኤቾች ላይ እንዳለ ታስቀርቷቸዋላችሁ ማለት ኢንዳይሬክት ሲቀየሩ። እሱ መጽሐፉ የት ነው ብሎ ጠየቀ ይሆናል ማለት ነው። ኦኬ ኮማንድ ወይም ደግሞ ሪኩዌስት ሲሆን ትእዛዛትን ወይም ደግሞ ትእዛዛዊ የፈቃድ ጥያቄዎችን ለማስተላለፍ ወይም ደግሞ ትእዛዝን ለማስተላለፍ ሊሆን ይችላል። ግዴታ ጥያቄ ሊሆን ይችላል፣ ትእዛዝ ጥያቄ ሊሆን ይችላል። ስለዚህ እዚህ ጋር ዩዝ ቱ ፎር ኢንፊኒቲቭ። ስለዚህ ቱን ትጠቀማላችሁ፣ ቱ ኢንቫይት፣ ቱ ኦርደር። ስለዚህ ቨርቦች ሲኖሩ ቱ ብላችሁ ትጠቀማላችሁ ማለት። ኦኬ ዳይሬክቱ ክሎዝ ደ ዶር ሺ ሴድ፣ እሷ በሩን ዝጋ አለች። ኢንዳይሬክት ሲሆን ሺ ቶልድ ሚ ቱ ክሎዝ ደ ዶር። ስለዚህ ቱ ክሎዝ ቱ ተጠቅማችኋል ማለት ነው ከቨርቡ በፊት። ኦኬ እሷ በሩን እንድዘጋ ነገረችኝ ወይም አዘዘችኝ ሆነ። ኦኬ ዳይሬክት ሲሆን ፕሊዝ ሄልፕ ሚ ሂ ሴድ፣ እሱ እባክህ እርዳኝ አለ። ከዛ ኢንዳይሬክት ሲሆን ሂ አስክድ ሚ ቱ ሄልፕ ሂም፣ ስለዚህ እንደረዳው ጠየቀኝ፣ እሱ እንደረዳው ጠየቀኝ። ኤክስክላሜሽንስ ላይ ሲሆን አስገራሚነትን ለማሳየት፣ ስለዚህ ዛት ነው የምትጠቀሙት እዚህ ጋር with words like exclaimed። ኦኬ what a beautiful day she said። ዳይሬክት የምሳሌያችን ነው። እሷ እንዴት አይነት ቆንጆ ቀን ነው አለች። ቃል አጋኖ ተጠቅመናል እዚህ ጋር። እንደገና ኮቴሽን ተጠቅመናል ምኑ ላይ? እንዴት አይነት ቆንጆ ቀን ነው የሚለው ላይ። ኦኬ ኢንዳይሬክት ሲሆን she exclaimed that it was a beautiful day። exclaimed አለና ዛት ተጠቀምን ማለት ነው። ስለዚህ ዛትን ትጠቀማላችሁ አጋኖ በሚሆን ጊዜ። እሷ ቆንጆ ቀን ነው ብላለች። እዚህ ጋር ሪፖርት ነው የተደረገው ማለት ነው። ምን እንዳለች እሷ የተናገር ነው ማለት። ስለዚህ ከዳይሬክት ወደ ኢንዳይሬክት መቀየር ማለት ሌላ ሰው ምን እንዳለ መናገር ማለት ነው በእንግሊዝኛ። በቃ አለቀ። ታይም እና ፕሌስ ወርድ ቼንጆች በሚኖሩ ጊዜ እነዚህ የጊዜና የቦታ ቃላት መቀየር። ናው ወደ ዘን ይቀየራል። ሂር ወደ ዜር ይቀየራል። ቱዴይ ወደ ዛት ዴይ ይቀየራል። ቱሞሮ ኔክስት ዴይ ይሆናል። አጎ ቢፎር ይሆናል። ማለትም ከዳይሬክት ወደ ኢንዳይሬክት ሲቀይሩ የምትቀይሯቸው ጊዜዎች ናቸው እነዚህ ማለት ነው። ኦኬ I'll meet you here tomorrow he said የሚለውን ዳይሬክት አረፍተ ነገር እሱ ነገ እዚህ እንገናኛለን አለ የሚለው ማለት ነው። ወደ ኢንዳይሬክት ሲቀየር he said that he would meet me there the next day። ስለዚህ here የሚለው ወደ there ተቀየረ። tomorrow ይል የነበረው ደግሞ the next day ሆነ ማለት ነው። እሱ እዚያ እንገናኛለን ብሎ ነገረኝ፣ በማግስቱ እዛ እንገናኛለን ብሎ ነገረኝ ወይም ደግሞ በማግስቱ ማለት ቀጣዩ ቀን ማለት ነው። ስለዚህ ትክክል ነው ማለት ነው ትርጉሙ። ኦኬ ስራቸው ምንድነው? ስራቸው የቀጥታና የተባለ ወይም ቀጥተኛ ያልሆኑ ንግግሮች ጽሁፍን የተለያዩ ሚናዎች አላቸው። ስለዚህ የተለያዩ ጠቀሜታዎች አሏቸው። አንደኛው ኮቲንግ ኤግዛክትሊ ነው ወይም ደግሞ ቀጥተኛ ንግግርን ለማሳየት ነው። ስለዚህ እዚህ ጋር ምን ሊሆን ይችላል? ዳይሬክት ስፒችን ነው እዚህ ጋር የምትጠቀሙት። ሰውየው ያለውን ኤግዛክትሊ ምን እንዳለ ለማሳየት በጽሁፍ ማመላከት ብትፈልጉ ወይም ደግሞ እንደዚህ አለ ብሎ አይኮት ብላችሁ ልትናገሩ ትችላላችሁ። ሰውየው ቀጥታ ያለውን ነገር ለመናገር በምትፈልጉ ጊዜ ልትጠቀሙ ትችላላችሁ። ስለዚህ እዚህ ጋር ምሳሌ ልስጣችሁ። I love this she shouted። እሷ ይህንን ወዳለሁ ብላ ጮኸች። እዚህ ዳይሬክት ተጠቀማችሁ ማለት ነው። እሷ ምን እንዳለች ቀጥታ ነው የተናገራችሁት። summarizing conversations። ስለዚህ ንግግሮችን ለማጠቃለል ልትጠቀሟቸው ትችላላችሁ። indirect for reports or narratives። ስለዚህ ንግግሮቹን ለማጠቃለል ኦኬ the teacher explained that homework was due tomorrow።
መምህሩ የቤት ስራው ለነገ እንደሆነ ተናገረ። ስለዚህ መምህሩ ያለውን ነገር በአጠቃላይ እናንተ ክፍሉ ስለነበራችሁ አጠቃላችሁ ለጓደኛችሁ ተናገራችሁ ስላልነበረው ማለት ነው። ሪፖርቲንግ ኩዌስችንስ ጥያቄዎችን ለማስተላለፍ። ስለዚህ ኢንዳይሬክት ቱ ኤምቤድ ኩዌስችንስ ስሙዝሊ። ለምሳሌ he asked why I was late እሱ ለምን እንዳረፈድኩ ጠየቀኝ። ስለዚህ ጥያቄውን ለማስተላለፍ ምንድነው እሱ የጠየቀኝ እኔ የጠየቀኝ ነገር ለሌላ ሰው መናገር ማለት ነው። giving instructions ትእዛዝ ለመስጠት ልትጠቀሟቸው ትችላላችሁ። indirect for polite or narrative command ስለዚህ ፖላይት ለመሆን ልትጠቀሟቸው ትችላላችሁ። she advised me to study harder እሷ ተግቼ እንዳጠና መከረችኝ፣ እሷ ምን አለችኝ የሚለውን ለማስተላለፍ ልትጠቀሙ ትችላላችሁ ማለት ነው። ኦኬ ዳይሬክት እና ኢንዳይሬክት ስፒች ላይ ወይም ደግሞ ዳይሬክት እና ሪፖርት ስፒች ላይ ያላችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። ለማወቅ ትጉ። መልካም ጊዜ